28ኛ ሳምንቱ ላይ የደረሰው የእንግሊዝ ፕሪሚየር ሊግ በዚህ ሳምንት ከተጠባቂ ጨዋታዎች ጋር ይመለሳል። በዚህ ሳምንት ከሚደረጉ ተጠባቂ ጨዋታዎች መካከል ደግሞ አንደኛው የሊድስ ዩናይትድ እና የማንቸስተር ሲቲ የኤላንድ ሮዱ ጨዋታ ነው። እንደሚታወቀው ሊድስ ዩናይትድ በቅርብ ጊዜያት ላይ እጅግ በጣም አስገራሚ መሻሻልና ለውጥን እያሳዩ ይገኛሉ። የተሸነፉትም ጥቂት በሚባሉ ጨዋታዎች ላይ ብቻ ነው። እናም በዚህ ጨዋታ ላይ ማንቸስተር ሲቲ ሊፈትኑት ይችላሉ የሚለው ጉዳይ በስፋት የተነሳ ይገኛል። ከዚህም በተጨማሪ ደግሞ ማንቸስተር ሲቲ ከእንደገና ከአንድ ሳምንት በኋላ በአርሰናል ላይ ጫናውን ማሳደር የሚችልበት ከዚህም በተጨማሪ ደግሞ ከአርሰናል ጋር ያለውን የነጥብ ልዩነት አጥብቦ መቀጠል የሚችልበትን ሌላኛውን ወርቃማ አጋጣሚና እድል አግኝቷል። ይህን ወርቃማ እድል እንዴት ባለ መንገድ ሊጠቀምበት ይችላል የሚለው በዚህ ጨዋታ ላይ ከሚጠበቁ ርዕሰ ጉዳዮች መካከል አንደኛውና ተጠቃሹ ነው። በዚህ ጨዋታ ላይ ከሚጠበቁ ነገሮች መካከል ደግሞ ሌላኛው አሰልጣኝ ፔፕ ጓርዲዮላ ምን አይነት የጨዋታ ታክቲክና የጨዋታ አቀራረብ በዚህ ጨዋታ ላይ ሊጠቀም ይችላል የሚለው ጉዳይ ነው። ሊድስ ዩናይትድ በቅርብ ጨዋታዎች ላይ የተሻሻልባቸው ዲፓርትመንቶች የትኞቹ ናቸው? ለመሻሻሎች ውስጥ ምን ምክንያቶች ሊጠቀሱ ይችላሉ? ከዚህም በተጨማሪ ማንቸስተር ሲቲስ ይህንን ጨዋታ እንዴት ባለ መንገድ ሊወጣው ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁ የዩቲዩብ ገጻችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ፕሮግራማችን ለሌሎች ተደራሽ እንዲሆን ፕሮግራሙን ስትጀምሩት ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። እንግዲህ ከዚህ ቀደም አስቀድሜ እንደነገርኳችሁ አዲስ ሁለተኛ የዩቲዩብ ቻናል ከፍቻለሁ። በዚህ የዩቲዩብ ቻናሌ ላይ የእግር ኳስን ጨምሮ የእግር ኳስ ተጫዋቾች እንዲሁም ደግሞ ያልተሰሙ ዓለም አቀፍ ዶክመንተሪዎችን ወደ እናንተ የማደርስ ይሆናል። ቻናሉ ከተከፈተ በጥቂት ቀናት ውስጥ በርካታ ሰዎች ቻናሉን ሰብስክራይብ እያደረጉት ይገኛሉ። የአራዳ ሜዳ ቤተሰቦችንና የኔም ፕሮግራም የሚከታተሉ አድማጮችንም ቻናሉን ሰብስክራይብ አድርጉ ባልኳችሁ መሰረት እናንተም ፕሮግራሙን ለመከታተል ቻናሉንም ሰብስክራይብ እያደረጋችሁ አጋርነታችሁን እያሳያችሁኝ ትገኛላችሁ። ስለዚህ አሁንም 1000 ሰብስክራይበር እንዲደርስና ቻናሉ እንዲሁ ደግሞ የዩቲዩብ መስፈርትን እንዲያሟላ እዚህ ታግ ላይ ያስቀመጥኩላችሁን ቢሃይንድ ዘ ቬል ወይም ከመጋረጃው በስተጀርባ የተሰኘውን ሁለተኛውንና አዲሱን የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁና የደወል ምልክቷን እየተጫናችሁ የአዲሱ ቻናል ቤተሰብ እንድትሆኑ እጋብዛችኋለሁ። ሁልጊዜም እኔ ያልኳችሁን ነገሮችም እያደረጋችሁ ትብብራችሁንና ድጋፋችሁን እያሳያችሁኝ ስለምትገኙ እናንተን ውድ አድማጮቼን እጅግ አድርጌ ከልብ አመሰግናለሁ። ወደ ፕሮግራማችን ደግሞ ስናልፍ እንግዲህ በቅድመ ዳሰሳ ፕሮግራማችን ደግሞ ከእናንተ ጋር ተገናኝተናል። ሁልጊዜም እንደምታውቁት በየሳምንቱ የተመረጡ 2 ወይም 3 ጨዋታዎችን እየመረጥን ቅድመ ዳሰሳ የምንሰራባቸው ይሆናል ማለት ነው። እንግዲህ በዚህ ሳምንት ከሚደረጉ ጨዋታዎች መካከል ደግሞ በተለይ በዋነኝነት የሊድስ ዩናይትድ እና የማንቸስተር ሲቲ እንዲሁ ደግሞ የአርሰናል እና የቼልሲን ጨዋታ በቅድመ ዳሰሳ ፕሮግራማችን የምንመለከታቸው ጨዋታዎች ይሆናሉ ማለት ነው። እንግዲህ የ28ኛው ሳምንት ዛሬ ከሚደረግ አንድ ጨዋታ ጀምሮ የሚከናወን ይሆናል። ዛሬ ወልቭስ ከአስቶን ቪላ ጋር የ28ኛ ሳምንት የመጀመሪያ ጨዋታን የሚያከናውን ይሆናል ማለት ነው። ታዲያ በዚህ ሳምንት ከሚደረጉ ትልልቅ ተጠባቂ ጨዋታዎች መካከል ደግሞ አንደኛው ነገ ምሽት የሚደረገው የሊድስ ዩናይትድ እና የማንቸስተር ሲቲ ጨዋታ ነው። ይህ ጨዋታ እንግዲህ በሊጉ ከምንመለከታቸው በጣም ትልልቅ ፋክተር ካላቸው ጨዋታዎች መካከል አንደኛው ጨዋታ ነው። ለሊድስ ዩናይትድ ጨዋታው ለምን ያስፈልጋል ቢባል ሊድስ ዩናይትድ እንግዲህ ለአለመውረድ የሚጫወት ክለብ ነው። ምንም የሚያጠያይቅ ነገር አይደለም። ግን በቅርብ ጨዋታዎች ላይ ደግሞ በጣም ጥሩ መሻሻል እያሳየ የሚገኝ ቡድን ነው። ሊድስ ዩናይትድ ለምሳሌ በቅርብ እያደረጋቸው ከሚገኙ ጨዋታዎች አንጻር እንኳን ብትመለከቱት ጨዋታዎቹን ወይ ያሸንፋል ወይ ደግሞ አቻ ይወጣል። ይሄ ደግሞ በቅርብ ጨዋታዎች ላይ እያስመለከተን የሚገኘው ነገር እጅግ በጣም ትልቅ መሆኑን የሚያሳይ ነው ማለት ነው። ለምሳሌ በቅርብ ካደረጓቸው ጨዋታዎች ውስጥ እንግዲህ በርካታ ጨዋታዎች 16 ጨዋታዎችን አድርገዋል። ከነዚህ 16 ጨዋታዎች ውስጥ ሊድስ ዩናይትድ የተሸነፈበት ጨዋታ የትኛው ነው የሚለውን እንኳን ብትፈልጉ በጣም አስቸጋሪ ይሆናል። 7 ጨዋታዎችን አሸንፏል ሊድስ ዩናይትድ በባለፉት ካደረጋቸው 16 ጨዋታዎች 5ቱን በአቻ ውጤት አጠናቋል። የተሸነፈው በ4 ጨዋታዎች ላይ ብቻ ነው ማለት ነው። ስለዚህ አሁን ሊድስ ዩናይትድ በቅርብ ጊዜያት ላይ የሆነ የሚታይ ለውጥ
እያሳየ የሚገኝ ቡድን ነው። በሲዝኑ መጀመሪያ ላይ እኮ ሊድስ ዩናይትድ በጣም የሚተች ውጤት ሲያስመዘግብ የነበረ እንደውም አንድ ጨዋታ ላይ አስታውሳለሁ አስቶን ቪላን እየመሩ ይመስለኛል ከተሸነፉ በኋላ አንድ ደጋፊ የሊድስ ዩናይትድ ደጋፊ ማለት ነው አሰልጣኙን ሜዳ ገብቼ ካልደበደብኩ ዳንኤል ፋርከን ሜዳ ውስጥ ገብቼ ካልደበደብኩ ብሎ በገላጋይ በስቱዋርቶች ሁሉ ነው ተይዞ የወጣው ማለት ነው። ይሄ ምን ያክል የሊድስ ዩናይትድ የውድድር ዓመቱ አጀማመር እጅግ በጣም አስከፊ እንደነበር የሚያሳይ ነው። እንደምታውቁት በእንግሊዝ ፕሪሚየር ሊግ በየዓመቱ አሁን እንደ ባህል እንደ ትሬንድ እየሆነ የመጣ አንድ ነገር አለ። ክለቦች ከሻምፒዮንሺፕ ይመጣሉ፣ ከዛ በኋላ ግን በመጡበት አኳኋን ደግሞ ተመልሰው ሲወርዱ እየተመለከት እንገኛለን። ለምሳሌ በቅርብ ዓመታት ከሻምፒዮንሺፕ የመጡ ክለቦች ወይም ደግሞ ሻምፒዮንሺፕ ላይ በጣም በቃ የሚገርም ፐርፎርማንስ ነው ያሳዩት ምንላቸው የነበሩ ክለቦች ፕሪሚየር ሊግ ላይ ሲመጡ ግን ሰርቫይቭ ማድረግ ያቀታቸውና ከዛ በኋላ በመጡበት አኳኋን ደግሞ ተመልሰው ሲወርዱ እንመለከታለን። ለምሳሌ የባለፈውን ዓመት እንደ አንድ ማሳያ አድርገን መጠቀም እንችላለን። በባለፈው ዓመት አሁን 3 ቡድኖች ከሻምፒዮንሺፕ መጥተው ነበረ። ኢፕስዊች ታውን በተለይ በጣም ብዙዎቻችን ለማየት የጓጓንለት በጣም የሚያስገርም ፐርፎርማንስ ሜዳ ላይ ሲያሳየ ነበረ። ጥሩ የማጥቃት ፉትቦልን የሚጫወት እንዲህ አይነት ቡድን ነበረ ሰርቶ የመጣው። ግን ኢፕስዊች ታውን በመጣበት ዓመት ወደ ሻምፒዮንሺፕ ከመውረድ ያገደው ምንም ነገር የለም። ሳውዛምፕተን እንደና አሮን ራምስዴልን ጨምሮ ሌሎች በጣም ጥሩ ፕሮፋይል ያላቸውን ተጫዋቾች ይዞ በመጣበት ዓመት ወርዷል። ኤንዞ ማሬስካ ከሻምፒዮንሺፕ ያመጡት ሌስተር ሲቲም እንዲሁ በመጣበት ዓመት ያንን መንገድ ጠብቆ ወደ ሻምፒዮንሺፕ ተመልሶ ወርዷል ማለት ነው። 2023-24 የውድድር ዘመንም ላይ ብትመለከቱ ወደ ፕሪሚየር ሊጉ ያደጉት 3ቱም ቡድኖች ተያይዘው በመጡበት መንገድ ወርደዋል። ሉተን ታውን ጥሩ ጊዜን ሲያሳልፍ ነበር ስላችሁ ሚያዝናና ፉትቦል የሚጫወት በቃ የሉተን ታውንን ጨዋታ መመለከት የሚደብር ነገር አልነበረም። ጎሎች ያሉበት በጣም ጥሩ ጨዋታን የሚጫወት ቡድን ነበር። ግን ሉተን ታውን በመጣበት ዓመት ወርዷል። በርንሌ በመጣበት ዓመት ወርዷል። ሼፊልድ ዩናይትድም በመጣበት ዓመት ወርዷል። በ23-24 የውድድር ዘመን ላይ ማለት ነው። እና በቅርብ ዓመታት ላይ እየተመለከትን ያለነው አንዱ በቃ የፕሪሚየር ሊጉ ባህል እስኪመስል ድረስ የመጡ ቡድኖች በመጡበት መንገድ ተመልሰው ሲወርዱ የመመልከታችን ጉዳይ ነው። እንግዲህ አሁንም በዚህ ዓመት ምናልባት ደግሞ ከሻምፒዮንሺፕ የመጡ ቡድኖች እንደገና ተመልሰው ሊወርዱ ይችላሉ ወይ የሚለው በጣም የሚጠበቅ ጉዳይ ነው። ለምሳሌ በርንሌይ 19ኛ ደረጃ ላይ ነው የሚገኙ እና ገና ከወራጅ ቀጠናው ራሱ ለመውጣት ቢያንስ 6 ነጥቦች ያስፈልጉታል። ኖቲንግሃምን ደግሞ ለመብለጥ 7 ነጥብ ሁሉ የሚፈልግ ቡድን። ወልቭስ ኦልሬዲ የመውረዱ ነገር በእኔ እይታ የተረጋገጠ ነው። ምንም እንደው ከዚህ በኋላ የሆነ አይነት አንዳች ታምር ካልተፈጠረ በስተቀር መውረዱ የሚቀር አይነት አይመስለኝም። ከዛ ውጭ ግን ሰንደርላንድ አሁን ተጣጥሮ የደረሰበት ሁኔታ ከመውረድ የተረፈ ቡድን። ሰንደርላንድ ኦልሞስት ከመውረድ ተርፏል። አሁን ሊድስ ዩናይትድም ያንን መንገድ እየተከተለ ነው። የሆነ ጊዜ 19ኛ 18ኛ ደረጃ ላይ የነበረው ቡድን አሁን ግን ከዛ ነገር ተላቆ ወጥቶ 15ኛ ደረጃ ላይ ተቀምጧል ማለት ነው እና በውድድር ዓመቱ 31 ነጥቦችን አስመዝግቧል። የቅርብ የጨዋታ ውጤቶቹን ደግሞ ብትመለከቱ ክለቡ የሆነ አይነት መሻሻል ውስጥ እንዳለ በሊድስ ዩናይትድ በኩል እንድንመለከት ያደርገናል ማለት ነው እና እንደውም ክለቦች አሰልጣኞቻቸውን ሲያሰናብቱ አንድ አሰልጣኙን ሊያሰናብት ይችላል ተብሎ ደግሞ ሲጠበቅ የነበረው ሊድስ ዩናይትድ ነበር። በቃ ዳንኤል ፋርከ መሰናበታቸው አይቀሬ ነው፣ እንደው የጊዜ ጉዳይ ነው እንጂ ሲሰናበቱ እናያቸዋለን የሚሉ ነገሮች ነበሩ። ከዛ በኋላ ግን ክለቡን በጣም በጥሩ ሁኔታ ነው ያሻሻሉት። ክለቡን በጣም በሚገርም ሁኔታ ነው እሳቸው የቀየሩት እና ይህንን ቡድን ቀይረው ኢቭን ትልልቅ ተጋጣሚዎችን በሚገጥሙበት ጊዜ እነዛን ትልልቅ ተጋጣሚዎች የሚያሸንፍ ነጥብ የሚያስጥል ቡድን ነው የሰሩት። ለምሳሌ ቼልሲን በደርሶ መልስ 4 ነጥቦች ወስደውበታል። የመጀመሪያውን ዙር ጨዋታ አሸንፈዋል በሜዳቸው። በሁለተኛው ዙር ጨዋታ ደግሞ አቻ ተለያይተዋል ስታንፎርድ ብሪጅ ላይ ከመመራት ተነስተው። በጣም ይሄ ትልቁ የሚባለው ውጤታቸው ነው። በተለይ ደግሞ ቼልሲን ነጥብ ያስጣሉበት በደርሶ መልስ ጨዋታዎች ላይ ከቼልሲ ጋር በነበራቸው ጨዋታ ላይ ያስመዘገቡት እጅግ በጣም አስገራሚ ውጤት እንደነበረ ተመልክተናል። ከዚህ በተጨማሪ ደግሞ ማንቸስተር ዩናይትድን በሩበን አሞሪም ስር ነጥብ ያስጣለ ቡድን እንደነበረ ታውቃላችሁ። ከዚህ ባለፈ ሊቨርፑልን አንፊልድ ድረስ ሄዶ ነጥብ አስጥሏል። ሰንደርላንድን ነጥብ አስጥሏል። ክሪስታል ፓላስ ላይ 4 ጎሎችን አስቆጥሯል። ሊቨርፑልን በሜዳቸውም ከሜዳቸውም ውጪ ነው ሊድሶች ነጥብ ያስጣሉት
እና የቅርብ ጨዋታዎቹ ውጤቶቻቸው ክለቡ በጣም ጥሩ የሆነ መንገድ ላይ እንዳለ በደንብ የሚያሳይ ነው። ባለፈው ሳምንትም ከአስቶን ቪላ ጋር በተደረገው ጨዋታ ላይ ያንን ጨዋታ አቻ ነው የወጡት እና ሊድስ አሁን የሆነ ነጥብ እያገኘ በመጣ ቁጥር ከወራጅ ቀጠና በደንብ እየራቀ እየመጣ ይገኛል። የመጀመሪያው ዙር ጨዋታቸውን ደግሞ ሲያከናውኑ እንደምታስታውሱት ማንቸስተር ሲቲ ከሊድስ ዩናይትድ እጅግ በጣም ፈታኝ ጨዋታ ነበረ ኤታር ላይ የተደረገው። ማንቸስተር ሲቲ ጨዋታውን ይመራ ነበር። ከዛ በኋላ ጭራሽ ካምባክ አሳይተው ከኋላ ተነስተው ውጤት ለመቀልበስ ሁሉ የመጨረሻ የተቃረቡበት ደቂቃ እንደነበር እናስታውሳለን። እንደውም ጥቂት ደቂቃ ቢኖራቸው ኖሮ ምናልባት ሊድሶች ጎል ሁሉ ሊያስቆጥሩ ይችሉ ነበር። ማንቸስተር ሲቲ በፊል ፎደን እና በጆስኮ ግቫርዲዮል ጎል 2-0 ጨዋታውን መራ። ከዛ ቀጥሎ 2 ጎሎችን እንደገና አስቆጥረው ከኋላ ተነስተው አቻ መሆን ቻሉ በዶሚኒክ ካልቨርት-ሌዊን እና ከዛ በኋላ ደግሞ በሉካስ ንሜቻ ጎሎች አማካኝነት ማለት ነው። በዛ ጨዋታ ላይ እንደውም በጣም ጥሩ የሚባል እንቅስቃሴ አሳይተው ነበረ ከኋላ ተነስተው። ከዛ በኋላ 91ኛው ደቂቃ ላይ ነው ፊል ፎደን በመጨረሻዎቹ ደቂቃዎች ጎል አስቆጥሮ ማንቸስተር ሲቲን አሸናፊ ማድረግ የቻሉ። ስለዚህ አንድ ከዚህ ጨዋታ ምን እንረዳለን? ጨዋታው ለማንቸስተር ሲቲ ፍጹም ቀላል የሚባል እንደማይሆን ነው። ስለዚህ ይህን ነገር በደንብ መረዳት ያስፈልጋል። በተለይ ደግሞ ካለው ከሊድስ ዩናይትድ አሁናዊ ፐርፎርማንስ ወይ ደግሞ ሜዳ ላይ ከሚያሳዩት እንቅስቃሴ አኳያ ከተመለከት ነው ጨዋታው በፍጹም ለማንቸስተር ሲቲዎች ቀላል የሚባል የጨዋታ መርሃ ግብር አይሆንም። ግን ደግሞ ታሪክም ቢሆን የቀድሞ ግንኙነታቸውን በተመለከተ ለማንቸስተር ሲቲ ያደላል። ታሪክ ለማንቸስተር ሲቲ ያደላል። ማንቸስተር ሲቲን ደግሞ በደንብ ይመለከታል ማለት ነው። እንዴት የሚለውን ነገር ብትመለከቱ ሊድስ ዩናይትድ በቅርብ ጨዋታዎች ላይ በተለይ ከማንቸስተር ሲቲ ጋር ባደረጓቸው ጨዋታዎች ላይ ውጤት ይዘው ለመውጣት እጅግ በጣም ሲቸገሩ እንደነበረ ታሪክ ወደኋላ መለስ ብለን ስንመለከት አንዱ የሚነግረን ጉዳይ ነው እና የቅርብ ጊዜ ጨዋታዎቻቸው ላይ ማሸነፍ አለመቻላቸው ያ አንዱ በጣም ትልቁ ክፍተት ነው እና በዚህ ጨዋታ ላይ የማሸነፍ ቅድመ ግምት ለማንቸስተር ሲቲ ነው በኦፕታ ሱፐር ኮምፒውተር በኩል የተሰጠው 56.6% የማሸነፍ ቅድመ ግምት ተሰጥቷቸዋል። እና የሚገርመው በማንቸስተር ሲቲ እና በሊድስ ዩናይትድ መካከል በተደረጉ የባለፉት ጥቂት ጨዋታዎች ላይ ማንቸስተር ሲቲ ነው ከፍተኛ የበላይነት ሲወስድ የምንመለከተው እና በተከታታይ ጨዋታዎች ላይ ደግሞ አሁንም ለማሸነፍ ወደ ሜዳ የሚገቡበት ጨዋታ ይሆናል ተብሎ ይጠበቃል። እንግዲህ እስካሁን ድረስ ባደረጓቸው 2 ተከታታይ የኤላንድ ሮድ ጨዋታዎች ላይ ማንቸስተር ሲቲዎች አሸንፈዋል። አሁን ለሶስተኛ ጊዜ የሚያሸንፉ ከሆነ ደግሞ እንግዲህ ለሶስተኛ ጊዜ አዲስ ሪከርድ ያስመዘግባሉ። ከ1924 እና ከ1928 በኋላ ሊድስ ዩናይትድን በተከታታይ 3 ጨዋታዎች ኤላንድ ሮድ ላይ በማሸነፍ አዲስ ሪከርድ የሚያስመዘግቡ ይሆናል ማለት ነው። ግን ደግሞ ምንድነው ፕሪሚየር ሊጉ ላይ ሊፈጠር የሚችለው ነገር የሚለው ነገር ደግሞ እጅግ በጣም መታየት የሚጠበቅበት ጉዳይ ነው። ማንቸስተር ሲቲ ባለፈው ሳምንት ኒውካስትል ዩናይትድን ሲገጥም ጥሩ ፐርፎርማንስ እንዳሳየ ሁላችንም ተመልክተናል። ግን ሁለተኛው አጋማሽ ላይ ደግሞ የተፈተነውን ማንቸስተር ሲቲ ያየንበት ነበር። የዶናሩማ ጥሩ ሴቮች፣ የማንቸስተር ሲቲ መከላከል እጅግ በጣም ጥሩ ስለነበር ነው እንጂ ማንቸስተር ሲቲ በዛ ጨዋታ ላይ ነጥብ የሚጥልበት እድል ነበረ በኒውካስትል ዩናይትድ ማለት ነው። እና አሁንም በኤላንድ ሮድ በሊድስ ዩናይትድ አይፈተንም፣ እንደው ጨዋታውን ቀሎት ያጠናቃል ብሎ መናገር እጅግ በጣም አስቸጋሪ ጉዳይ ይሆናል። በዚህ የማንቸስተር ሲቲ ጨዋታ ላይ እኔ አንድ የምጠብቀው ኒኮ ኦራይሊን ነው። በዚህ ጨዋታ ላይ መመልከት የሚገባን ይህንን ተጫዋች እኔ ኒኮ በጣም እኔ ፔፕ ተጫዋቹን እንደው በቃ ምንድን ነው በቃ የሰራበት መንገድ ተጫዋቹን ወደ ምርጥ ተጫዋችነት የቀየረበት መንገድ እጅግ በጣም የሚያስገርም ነው። እኔ ፔፕ አንድ የሚገርመኝ ጸባዩ በቃ የሆነ አንድ መደበኛ የሚባልን ተጫዋች ያመጣና ኮከብ ተጫዋች ያደርገዋል ቡድን ውስጥ ያውም ወሳኝ በሚባለው የዋንጫ ፉክክር ሰዓት ላይ። ኒኮ ኦራይሊ ለምሳሌ በአካዳሚ በሚጫወትበት ጊዜ የሚድፊልደር አይነት ጸባይ የነበረው ነገር ግን ፔፕ ደግሞ በዋናው ቡድን ውስጥ ተጫዋቹን የፉልባክነት ሚና እየሰጠው ሲያጫውተው ነበረ። የሱ የኦሌክዛንደር ዜንቼንኮ፣ የትሬንት አሌክዛንደር አርኖልድ፣ የማይልስ ሉዊስ ስኬሊ አጫወት ተመሳሳይ ነው። እነዚህን ተጫዋቾች ፉልባክ ከምታደርጓቸው ይልቅ የአማካይ መስመር ተጫዋቾች ብታደርጓቸው በጣም ይቀላቸዋል እና ፔፕ ለዚህ ልጅ ደፍሮ በተከታታይ ጨዋታዎች ላይ የአማካይ መስመር ላይ እድል ሲሰጠው ተመለከትን እና ኒኮ ኦራይሊ በባለፈው
ማች ዲሳይደር ማች ዊነር የሆኑ 2 ግቦችን አስቆጥሮ ነበር የወጣው ኒኮ ኦራይሊ። ይሄ ልጅ ምን አይነት ፐርፎርማንስ ነው ያለው ብለን ሁላችንም ተገርመናል ያንን የኒኮ ኦራይሊን እንቅስቃሴ ካየን በኋላ እና እኔ በጣም እንቅስቃሴውን ስመለከተው በጣም ነው የምገረምበት። ማለት ፉልባክ ላይ ስታጫውቱት ያለውን ብቃት ሁሉ አውጥቶ የሚሰጥ ተጫዋች ነው። ልክ ደግሞ እንዲህ አይነት ትልልቅ ጨዋታዎች ላይ ጭራሽ የአማካይ መስመር ተጫዋች ደግሞ አድርጋችሁ ስታጫውቱት ጎሎችን የሚያስቆጥር አይነት ተጫዋች ነው። እዛ ጨዋታ ላይ እንደውም ጭራሽ ሃትሪክ ሁሉ መስራት ይችል ነበር፣ 3 ጎል ሁሉ ማስቆጠር ይችል ነበር እና ኒኮ ኦራይሊ በዚህ ጨዋታ ላይ ልክ እንደባለፈው እንደ ኒውካስሉ ጨዋታ ሁሉ መሀል ሜዳው ላይ ሲጫወቱ ከምንመለከታቸው ተጫዋቾች መካከል አንዱ የሚሆንበት እድል በጣም በጣም ሰፊ ነው ማለት ነው። ስለዚህ ይህንን የጨዋታ ዕለት እንግዲህ በዚህ አማካይ መስመር ላይ ከሌሎች ተጫዋቾች ጋር ተጣምሮ ተጫዋቹን ሲጫወት ልንመለከተው እንችላለን። ለሊድስ ዩናይትድ አንዱ ፈታኙ ነገር የኒኮ ኦራይሊ ወደ ሜዳ መግባትና በዚህ ቦታ ላይ መጫወት ጨዋታው እጅግ በጣም አስቸጋሪ ሊሆንበት ይችላል ማለት ነው። ቅድም እንዳነሳሁት ማንቸስተር ሲቲ ይህንን ጨዋታ የሚያሸንፍ ከሆነ ድጋሚ አርሰናል ላይ ጫና ማሳደርና ጫና መፍጠር ይችላል። ከዚህ በኋላ አብዛኞቹን ጨዋታዎች ማንቸስተር ሲቲ የሚያከናውነው ከአርሰናል እየቀደመ ነው ወይ ከአርሰናል እኩል ነው። ለምሳሌ አርሰናል እሁድ የሚጫወት ከሆነ ማንቸስተር ሲቲ የሚጫወተው ቅዳሜ ነው ቀድሞ ማለት ነው። ያ ማለት አርሰናል ላይ ጫና እንዲፈጥሩ እድል ይሰጣቸዋል። አሁን ባለፈው ሳምንት ኒውካስልን አሸነፉ። ከዛ በቃ አርሰናል ከቶተንሃም ጋር ሲጫወት ጫና ውስጥ እንዲገባ ጫናውን ወደ አርሰናል ነበር የወረወሩት። ግን አርሰናል ያለምንም ጫና ተጫውቶ ያንን ጨዋታ አሸንፎ ወጥቷል። ስለዚህ አሁንም ማንቸስተር ሲቲ እንደገና የነጥብ ልዩነቱን ወደ 2 ዝቅ ማድረግ የሚችልበት አድቫንቴጁን ወደ ራሱ የሚያመጣበትና አርሰናል ላይ ጫናውን እሁድ አርሰናል ከቼልሲ ጋር የለንደን ደርቢ ጨዋታውን ያከናውናል። ያ ነገር እንዲሆን አርሰናሎች ላይ ጫና ለመፍጠር ይህንን ጨዋታ ለማሸነፍ ወደ ሜዳ ይገባሉ ተብሎ ይጠበቃል ማለት ነው። ሌላው የፔፕ ጓርዲዮላ ቡድን እንግዲህ ስንመለከት የፔፕ ጓርዲዮላ ቡድን ከአርሰናል ቀድሞ ባደረጋቸው ያለፉት 14 ጨዋታዎች የተሸነፈው አንድ ጨዋታ ላይ ብቻ ነው። 10ሩን አሸንፈው በ3ቱ አቻ ወጥቷል። ስለዚህ ማንቸስተር ሲቲ እንደውም ከአርሰናል ቀድሞ ሲጫወት ወይ ከመሪው ቡድን ቀደም ብሎ ጨዋታውን ሲያከናውን ያንን ጫና ተጋጣሚዎቹ ላይ ለማሳደር በጣም ኮስታራ ተጋጣሚ ሆኖ ወደ ሜዳ የሚገባ ቡድን መሆኑን ስንመለከት ቆይተናል ማለት ነው። ስለዚህ በዚህ ጨዋታ ላይ አንድም ለማንቸስተር ሲቲ የማሸነፍ ቅድመ ግምት የተሰጠው በዚህ ምክንያት ይመስላል። ከዛ በተጨማሪ ግን በተለይ ደግሞ ለሊድስ ዩናይትድ የቅርብ ጊዜ መከላከላቸው በጣም ጥሩ ለውጥ እያመጡበት ያለ መሆኑን እያየን እንገኛለን። በቃ በቅርብ ጨዋታዎች ላይ ቡድኑ እንደው ጎል ሊቆጠርበት ይችላል፣ ግን በቀላሉ ጎል የምታስቆጥሩበት አይነት ቡድን አይደለም። የመከላከል መዋቅሩ በጣም በጣም ጥሩ የሚባል ነው እና እንግዲህ በቅርብ ጨዋታዎችም ላይ ቡድኑ ያንን ነገር ሊያስመለክተን ይችላል። ለምሳሌ የፌብሩዋሪ ወር በተጀመረበት ጊዜ ላይ ሊድስ ዩናይትድ 3-1 በሆነ ውጤት ኖቲንግሃም ፎረስትን አሸንፎ ነበረ። በቃ ኖቲንግሃም እዛ ጨዋታ ላይ ጎል ማስቆጠር ፈተና ነበር የሆነበት። ቼልሲ 2-0 ጨዋታውን እየመራ በዛ ጨዋታ ላይ ውጤት ይዞ መውጣት ምን ያክል እንደከበደው ተመልክታችኋል። በጣም ነበር የተቸገሩት ቼልሲዎቹ። 2 ጎል አስቆጠሩ። ከዛ በኋላ 2 ጎል ተቆጠረባቸው። የአስቶን ቪላውን ጨዋታ ተመልክተናል። እንግዲህ አስቶን ቪላ በጣም ዘንድሮ ትልቅ ብቃት እያሳየ የሚገኝ ቡድን፣ ቶፕ 4 ውስጥ ያለ ቡድን ነው። ግን ባለፈው ሳምንት ሊድስ ዩናይትድ ይህንን ተጋጣሚውን አስቶን ቪላን ያውም ከሜዳው ውጪ ቪላ ፓርክ ድረስ ሄዶ ነጥብ አስጥሎት መጥቷል ማለት ነው እና ለማንቸስተር ሲቲ ጨዋታው አንድ በጣም አስቸጋሪ ሊሆን ይችላል የሚሉ ሀሳቦች የተነሱ የሚገኙት ለዚህ ነው ማለት ነው። በሊድስ ዩናይትድ በኩል የሚጠበቁ ተጫዋቾች አሉ፣ ጥሩ ፐርፎርማንስ ያሳያሉ። ሜዳ ላይ ደግሞ ማንቸስተር ሲቲ በጣም ሊጠነቀቃቸው ይገባሉ ተብለው የሚታሰቡ ተጫዋቾች አሉ። ቅድም እንዳልኩት አሰልጣኝ ዳንኤል ፋርከ የቅርብ ጨዋታዎቻቸው ላይ የተጠቀሙት ያለው ፎርሜሽን ለምሳሌ ትልልቅ ቡድኖችን ሲገጥሙና በደረጃ ደግሞ አነስ ያሉ ቡድኖችን ሲገጥሙ የሚጠቀሙት የጌም አፕሮች የሚጠቀሙት አሰላለፍ አለ። ለምሳሌ የተከላካይ መስመራቸውን ብታዩት አሁን የማንቸስተር ሲቲ ጨዋታ ላይ የምነግራችሁን ነገር ዝም ብላችሁ ተግባራዊ ሲሆን ብቻ ስለምታዩት ይሄን ነገር በደንብ ሁላችንም ልንገነዘበው ይገባል። ማንቸስተር ሲቲ ሊድስ ዩናይትድን ሲገጥም በሎ ብሎክ ነው የሚጫወተው። ሊድስ ዩናይትድ በሎ ብሎክ መጫወቱ ብቻ አይደለም፣ በ5 ተከላካይ ደግሞ ሊድስ ዩናይትድ ሲጫወት እንመለከታለን። በ5 ተከላካይ
ዣይደን ቦግልና ጉድማንድሰን በግራና በቀኝ በኩል ይሰለፋሉ፣ የግራና የቀኝ ተመላላሽ ሆነው። ፓስካል ስትሮጂክ፣ ጆይ ሮዶን እና በፉልባክነት ሚና የምናውቀው ጀምስ ጀስቲን፣ እነዚህ 5ቱ ጥቅጥቅ ብለው የሚጫወቱ የተከላካይ መስመር ተጫዋቾች ናቸው። አሁን ይህንን የሊድስ ዩናይትድን የመከላከል ዞን እንዴት አድርጎ ነው ማንቸስተር ሲቲ በጣጥሶ መረቡን ጎል ማስቆጠር የሚችለው የሚለው ነገር በጣም ከባድ ነው። ባለፈው አሁን ሊድስ ዩናይትድ አስቶን ቪላን ቀድሞ ከመራ በኋላ እንዴት ጎል ይግባበት? በቃ ጥቅጥቅ ብለው ሲከላከሉ ቆይተው 88ኛው ደቂቃ ላይ ነው ታሚ አብርሃም ጎል አስቆጥሮ ቪላ እንደው ከዛ ጨዋታ 1 ነጥብ እንኳን ይዞ የወጣው። ስለዚህ ይህ ጨዋታ በተለይም ደግሞ በእንዲህ አይነት የመከላከል መዋቅር ሊድስ ዩናይትድን የምንመለከትበት የጨዋታ ምሽት ሊሆን ይችላል። የአማካይ መስመራቸው እጅግ በጣም የሚያስገርም ነው የሊድስ ዩናይትዶች። በተለይ ኤታን አምፓዱ ለእኔ ከሊድስ ዩናይትድ አቅም በላይ የሆነ ተጫዋች፣ በቃ ሌላ ክለብ ትልቅ ክለብ ሄዶ ባየው የምመኘው ተጫዋች ነው። የክለቡ ካፕቴን ነው። መሀል ሜዳውን ኮንትሮል የሚያደርግበት የሚቆጣጠርበት መንገድ፣ ያደራጃል፣ ይከላከላል፣ ኳስ ይቀበላል፣ ረጃጅም ኳሶችን ይሰጣል፣ ታክል ይወርዳል። በጣም አምፓዱ የተለየ ተጫዋች ነው። እዚህ ጨዋታ ላይ የዚህን ተጫዋች የሜዳ ላይ ፐርፎርማንስ ዝም ብላችሁ ተመልከቱት። ሌላው ብሬንዳን አሮንሰን በመስመር በኩል ያጠቃል። እንዲሁ ደግሞ ዶሚኒክ ካልቨርት-ሊዊን አሁን ወደ ሜዳ ተመልሷል። ይሄ ተጫዋች ዘንድሮ በሊድስ ዩናይትድ እንደ አዲስ ነው ምርጥ ፐርፎርማንሱን ሲያሳይ እየተመለከተን የምንገኘው። ሌላው ግን በዚህ ጨዋታ ላይ በደንብ ልንጠብቀው የሚገባው አንቶን ስታች የተባለውን ተጫዋች። ይህ ተጫዋች ዘንድሮ የፍሪኪ ጎሎችን ከ1-2-3 ጊዜ ሲያስቆጠር ተመልክተነዋል። ባለፈውም ከአስቶን ቪላ ጋር በተደረገው ጨዋታ ላይ እጅግ በጣም የሚያምር የቅጣት ምት ጎል ነበረ። ያውም ይቆጠራል ተብሎ ከማይታሰብበት ቦታ ላይ ነው ያስቆጠረው እና አሁን አንቶን ስታች የፍሪኪክ ኤክስፐርት ልክ እንደ ጄምስ ዋርድ ፕራውስ ሁሉ የቆመ ኳስ ኤክስፐርት የሆነ ተጫዋች ሆኗል እና ይህ ጨዋታ ላይ ማንቸስተር ሲቲዎች በደንብ ትኩረት አድርገው ሊመለከቱት የሚገባ ተጫዋች ይሆናል ተብሎ ይጠበቃል። በተለይ ፔፕ ጓርዲዮላ ይህንን ተጫዋች እንዴት ባለ መንገድ ኮንትሮል ሊያደርገው ይችላል፣ እንዴት ባለ መንገድ በቁጥጥሩ ስር ሊያደርገው ይችላል። በቃ የቅጣት ምት አይገኝ ነው። አሁን ማንቸስተር ሲቲ ለመሰላችሁ ይህን መነግራችሁ እንደዚህ አይነት ነገሮች የተጠናባቸው ናቸው። አሁን አንቶን ስታች ልምምድ ሜዳ ላይ በደንብ ፍሪኪኮችን የሚለማመድ አይነት ተጫዋች ያስታውቃል። የሆነ ቅጣት ምት ሲመታ ራሱ እንዲሁ ዝም ብሎ በግምት የሚመታ ተጫዋች አይደለም። የቱ ጋር በመታው በየትኛው ግሬ በመታው ውጤታማ ያደርገኛል የሚለውን ያውቃል። ከዛ ደግሞ ቅጣት ምቶቹን ሲመታቸው በጣም ከማይታሰቡና በቃየማ እንደው ዝም ብሎ ክሮስ የሚደረግ ኳስ ነው የምትሉትን ኳስ ሁሉ ነው። ያንን ኳስ ግብ ጠባቂዎች በቃ ጎል ከማሳመር ውጭ ምንም አይነት ሚና አይኖራቸውም በእንደዚህ አይነት ሁኔታ ላይ። ስለዚህ ቢቻል ፍሪኪክ እንዳያገኝ መከልከል ሊድስ ዩናይትድ በቃ የቅጣት ምት ኳሶችን እንዳያገኝ መከልከል ያስፈልጋል። ባለፈው ከቪላ ጋር በተደረገው ጨዋታ ላይ አንድ የቅጣት ምት ኳስ አገኙ፣ እሱን አስቆጠሩ፣ ከዛ ዘግተው መጫወት ጀመሩ። ስለዚህ ምናልባት ሊድስ አሁንም እንደዚህ አይነት ፍሪኪኮችን የሆነ አይነት ቦታ ላይ የሚያገኙ ከሆነ ያን ነገር ሊጠቀሙበትና ማንቸስተር ሲቲዎችን ሊቀጧቸው ይችላሉ። ስለዚህ ያው የቅጣት ምት ከተገኘ እንግዲህ ዱናሩማ ያንን ኳስ እንዲመልሰው ማሰብ ብቻ ነው እንጂ የቅጣት ምት ከተገኘ ምንም ማድረግ አይቻልም። ባይሆን ግን ቅጣት ምቱ ከመገኘቱ በፊት ቀድሞ ጥንቃቄ ማድረግ በጣም አስፈላጊ ጉዳይ ይሆናል። ስለዚህ ይህንን ነገር ነው የምንመለከተው። ከዛ በተጨማሪ ግን በማንቸስተር ሲቲ በኩል ደግሞ ምናልባት ጀረሚ ዶኩ ከጉዳቱ አገግሞ ወደ ሜዳ ይመለሳል ተብሎ ይጠበቃል። እንደነ ጆስኮ ግቫርዲዮል፣ ማቴዎ ኮቫቺች አይነት ተጫዋቾች ደግሞ በጉዳት ምክንያት በዚህ ጨዋታ ላይ አይኖሩም ማለት ነው። ማንቸስተር ሲቲ ምን አይነት የማጥቃት አፕሮች ይከተላል እና ደግሞ ከስነ ልቦና አኳያ ምን አይነት እንቅስቃሴ ሜዳ ላይ ሊያሳይ ይችላል የሚለውን ነገር ስንመለከት እንግዲህ የማንቸስተር ሲቲ ማጥቃት ወረራ የተሞላበት ሊሆን እንደሚችል እጠብቃለሁ። በተለይ በመጀመሪያዎቹ ደቂቃዎች ላይ እጅግ በጣም ከባድ የጨዋታ ፉክክር ልንመለከትበት የምንችልበት ጨዋታ ይመስለኛል። ለምን ባለፈው የኒውካስሉ ጨዋታ ላይ እንዳያችሁት ማንቸስተር ሲቲ በጣም ሲያጣድፋቸው ነበረ። ኒውካስልም በመጀመሪያዎቹ ደቂቃዎች ላይ ማርሙሽና ኤርሊንግ ብሮት ሃላንድን አንድ ላይ ነው ያሰለፈው አሰልጣኝ ፔፕ ጓርዲዮላ። አንቷን ሴሜኞና ኒኮ ኦራይሊ በጣም የሚገርም ጥምረት ነበራቸው እዛ ጨዋታ ላይ። በርናርዶ ሲልቫ ከጀርባ ሆኖ ለሁለቱ ተጫዋቾች ትልቅ ድጋፍ ሲሰጥ ነበር። እንደውም ማርሙሽ አባካኝነቱን ስናይ ነበረ እዛ ጨዋታ ላይ እንጂ ማንቸስተር ሲቲ ከዛም በላይ ጎሎችን ማስቆጠር ይችል ነበር። ስለዚህ አሁንም ይህ ጨዋታ
ማንቸስተር ሲቲዎች በተለይ በመጀመሪያዎቹ 30 እና 40 ደቂቃዎች ላይ ኦልሞስት በመጀመሪያው አጋማሽ ላይ የማንቸስተር ሲቲን ትልቁን የማጥቃት ፕሬዠር ሃይ ኢንቴንሲቲውን በጣም በከፍተኛ ሁኔታ የሚያጠቃውን ማንቸስተር ሲቲን ልንመለከት እንችላለን። ለእኔ ደግሞ ትልቁ ፖይንት የሚሆነው ማንቸስተር ሲቲ በዚህ ጨዋታ ላይ 3 ነጥብ ይዞ ለመውጣት እስካሰበ ድረስ የመጀመሪያው አጋማሽ ላይ ቢያንስ ቢቻል 2 ጎል አስቆጥሮ ጨዋታውን መጨረስ አለበት። የመጀመሪያው አጋማሽ ላይ ጎል ሳታስቆጥር ጨዋታውን ጨረስክ ማለት ለሊድስ ዩናይትድ ቀጥሎ እንዲያጠቃህ እድል መስጠት ነው የሚሆነው። እኔ አንዳንድ ቡድኖች አሉ በጣም የሚገርሙኝ እንደ ሊድስ ዩናይትድ አይነት ተጋጣሚዎች አሉ። እስካልነካቸው ድረስ አይነኩም። አሁን ሊድስ ዩናይትድ ወጥተህ ልታጠቃ ትችላለህ፣ ኳስ ልትቀባበል ትችላለህ፣ ኳሱን ፖሰስ ልታደርግ ትችላለህ። እስካላስቆጠርክበት ድረስ ብዙ ወጥቶ የማጥቃት ፍላጎት ላያሳይ ይችላል። ግን ወጥተህ ካስቆጠርክበት በኋላ ሊድስ ዩናይትድ ደግሞ መልሶ አጸፋዊ ምላሹን ይሰጣል። እንደገና ደግሞ ወጥቶ ጎል ያስቆጥራል። የማንቸስተር ሲቲ ጨዋታን አይታችኋል። በማንቸስተር ሲቲ ጨዋታ ላይ ማንቸስተር ሲቲ 2-0 መራ። ከኋላ ተነስተው ሊድስ ዩናይትዶች አቻውን ከዛ በኋላ ነው ሲቲ እንደገና ያሸነፈው። ሊቨርፑል ሊድስ ዩናይትድን ባለሳሳት 3-1 እየመራ ነበረ። ከዛ ከኋላ ተነስቶ ነው ሊድስ ጨዋታውን ባቻ ውጤት የጨረሰው። በቼልሲ 2-0 ሲመራ ነበር። ከኋላ ተነስቶ ደግሞ እንደገና ቼልሲ ላይ 2 ጎል ደግሞ አስቆጥሮ ጨዋታውን ባቻ ውጤት ጨርሷል። ስለዚህ አሁን ይሄ የምነግራችሁ ሀሳብ ምንድን ነው? ሊድስ ዩናይትድ በቅርብ ጨዋታዎች ላይ ያሳየን እንደሚገኘው የሜዳ ላይ ፐርፎርማንስ ቀድሞ ጎል የማያስቆጥሩበት ቡድኖች ይሄን ቡድን ለማሸነፍ በጣም ሊቸገሩ ይችላሉ። ነገር ግን ደግሞ በአንጻሩ ሊድስ ዩናይትድ ላይ ቀድሞ ጎል ያስቆጠሩ ቡድኖች በቀላሉ ጨዋታቸውን አሸንፈው ሲወጡ እየተመለከትን እንገኛለን። ለምሳሌ ለዚህ ቅርብ ማሳያ መሆን የሚችለው አንዱ ቡድን አርሰናል ነው። አርሰናል ከሊድስ ዩናይትድ ጋር ሲጫወት ብዙም ሳይቸገር ነው 4-0 በሆነ ውጤት ጨዋታውን አሸንፎ የወጣው። አርሰናል በመጀመሪያው አጋማሽ 27ኛው ደቂቃ ላይ ዙሜንዲ ያስቆጠረ፣ 38ኛው ደቂቃ ላይ ኖኒ ማዱዌኬ ያስቆጠረ። በቃ ፈርስት ሃፍ ጌሙን የሚገልበትን ሞመንት ነበር ያገኘው። ከዛ ሊድስ ሰከንድ ሃፍ ላይ ያጠቃ ነበር ሲጫወት የነበረው፣ ኳስ ይዞ ሲጫወት ነበረ። ዩኬሬስ 3ኛውን ጎል አስቆጠረ። ጨዋታው እዛ ጋር አበቃ ማለት ነው። ስለዚህ እንዲህ አይነት ሲስተማቲካል የሆኑ ነገሮችን ማንቸስተር ሲቲ መጠቀም ይኖርበታል። ያንን የሚያረግ ከሆነ በጨዋታው ላይ ነጥብ ይዞ ሊወጣ ይችላል። ግን ስፔሻሊ በመጀመሪያው አጋማሽ ጎል ሳያስቆጥር ጨዋታውን የሚጨርስ ከሆነ ሰከንድ ሃፍ ላይ የምናየው ሊድስ ዩናይትድ ጉልበቱን ቆጥቦ 45 ደቂቃ ሲከላከል የቆየና ከ45 ደቂቃ በኋላ ግን ባልታሰበ ሁኔታ የማንቸስተር ሲቲን የመከላከል አቅም የሚፈትሹ የማጥቃት እንቅስቃሴዎችን ሊያሳይ ይችላል። ቅድም እንዳልኳችሁ እንደነ ብሬንዳን አሮንሰን አይነት ከዚህ በተጨማሪ እንደነ ዶሚኒክ ካልቨርት ሌዊን አይነት ተጫዋቾች በደንብ እያጠቁ ሲጫወቱ ልንመለከት እንችላለን። ስለዚህ ይሄ ጨዋታ እጅግ በጣም ወሳኝ ነው የሚሆነው ማለት ነው ለማንቸስተር ሲቲ። ያው በቅርብ ጨዋታዎች ላይ እንደምናየው ቲዣኒ ራይንደርስ እንዲሁ ደግሞ ኒኮ ጎንዛሌዝ፣ ሪያን ቼርኪ የቋሚነት እድል እያገኙ አይደለም እና በዚህ ጨዋታ ላይም ቋሚ ይሆናሉ ብዬ አልጠብቅም እኔ ምናልባት ፔፕ ሮቴት ካላደረገ በስተቀረ። ቋሚ 11ዎቹንም እንደው ግምታዊ አሰላለፍ ብንመለከት ዱናሮማ፣ ማቴዎስ ኑኔሽ፣ ሩበን ዲያዝ፣ ማርክ ጌሂ፣ ሪያ ናይት ኑሪ፣ ሮድሪ፣ አንቷን ሴሜኞ፣ በርናርዶ ሲልቫ፣ ኒኮ ኦራይሊ፣ ኤርሊንግ ብሮታላንድ እና ኦማር ማርሙሽ ልክ እንደባለፈው ጨዋታ ተመሳሳይነት አሰላለፍ ይኖራል ተብሎ ይጠበቃል። አንድ በዚህ ጨዋታ ላይ የሚጠበቀው ሌላኛው ደግሞ ትልቁ ነገር በተለይ የቡድኑ መከላከል አሁን ዲያዝ እና ማርክ ጌሂ በጣም ምርጥ ጥምረት ነው ያሳዩ የሚገኙትና እዚህ ጨዋታ ላይም የሁለቱ ተጫዋቾች ጥምረት በጣም በትልቁ ይጠበቃል። በሊድስ ዩናይትድ በኩል ካርል ዳርሎ፣ ዣይደን ቦግል፣ ጀምስ ጀስቲን፣ ጆይ ሮዶን፣ ፓስካል ስትሩጂክ እና ሳም ባይራም ከካርል ዳርሎ ፊት የሚሰለፉ እነዚህ 5 ተከላካዮች ይሆናሉ ተብሎ ይጠበቃል። እንዲሁ ደግሞ አንቶን ስታች፣ ኤታን አምፓዱ፣ ኤሊያ ግሮቭ እና ብሬንዳን አሮንሰን በተለይ ብሬንዳን አሮንሰን እና ስታች በሁለቱ መስመሮች በኩል ሲያጠቁ ልንመለከት እንችላለን። ዶሚኒክ ካልቨርት ሌዊን ደግሞ የፊት መስመሩን ሲመራ የምንመለከተው ተጫዋች ሊሆን ይችላል። 5-4-1 የመጀመሪያው ኢኒሻል አሰላለፍ ሊሆን ይችላል ተብሎ ይጠበቃል በሊድስ ዩናይትድ በኩል ማለት ነው። ስለዚህ ነው የምንመለከተው። እንግዲህ የማሸነፍ ቅድመ ግምት የተሰጠው ለማንቸስተር ሲቲ ነው። 56.6% የማሸነፍ ቅድመ ግምት ተሰጥቷል። ኦፕታ ሱፐር ኮምፒውተር ለሊድስ ዩናይትድ የሰጠው ግምት 21.6% ብቻ ነው። ያ ማለት አብዛኛው ግምት ወደ ማንቸስተር ሲቲ ያጋድላል ማለት ነው። ነገር ግን ለሁለቱም ጨዋታው አስፈላጊ ነው። ማንቸስተር ሲቲ አርሰናል ላይ ጫና ለማሳደር ከአርሰናል ጋር ያለውን የነጥብ ልዩነት ለማጥበብ፣ በአንጻሩ ደግሞ ሊድስ ዩናይትዶችም ከወራጅ ቀጠና በደንብ መራቅ
ይፈልጋል። በጣም በቃ መራቅ ይፈልጋል ሊድስ ዩናይትድ ከዚህ ከወራጅ ቀጠናው። እኔ ዘንድሮ ይተርፋል ብዬ ነው የማስበው ሊድስ እንደው በኋላ ላይ የማይሆን አይነት ኮላፕስ ካልተፈጠረ በስተቀረ ይተርፋሉ ብዬ ከማስባቸው ቡድኖች መካከል አንዱ ቡድን ነው እና ጨዋታው ለሊድስ ዩናይትድም እጅግ በጣም ወሳኝ ነው። ማንቸስተር ሲቲ ደግሞ በየሳምንቱ የሚያገኘው ለአለመውረድ የሚጫወቱ ቡድኖችን ነው። ለምሳሌ አሁን ከሊድስ ዩናይትድ ጋር ይጫወታል። በሚቀጥለው ሳምንት ደግሞ ሌላ ለአለመውረድ ከሚጫወተው ኖቲንግሃም ፎረስት ጋር ይጫወታል። ስለዚህ ይሄ ማለት እጅግ በጣም ትልቅ የሆኑ የጨዋታ ዕለቶችን የምንመለከትበት ነው። በተለይ ለፔፕ ጓርዲዮላው ማንቸስተር ሲቲ ማለት ነው። ያንን እንመለከታለን። እስቲ ግምታችሁን አስቀምጡልን። የትኛው ቡድን ጨዋታውን አሸንፎ ሊወጣ ይችላል? ማንቸስተር ሲቲ ወይስ ሊድስ ዩናይትድ? ወይስ ጨዋታው በአቻ ውጤት ይጠናቀቃል? ለዋንጫ የተፎካከረ የሚገኘው ማንቸስተር ሲቲ 3 ነጥብ ይዞ ይወጣል? አርሰናል ላይ ጫና ያሳድራል? ወይስ ከሰሞኑ እየተሻሻለ የሚገኘው ከመውረድ ስጋት በጣም እየራቀ እየመጣው ሊድስ ዩናይትድ ይህንን ጨዋታ አሸንፎ ይመጣል? በነገራችሁ ላይ ይሄንን ጨዋታ ማሸነፍ ሊድስ ዩናይትድ ነጥብ ይዞ የሚወጣ ከሆነ ስጋቱ ለእነ ቶተንሃም ነው። እነ ቶተንሃምን የበለጠ እየራቀ ይመጣል ማለት ነው ይህ ቡድን። ስለዚህ እነ ቶተንሃም፣ እነ ኖቲንግሃም፣ እነ ዌስትሃም ሲቲ እንዲያሸንፍ የሚፈልጉበት ወይም ደግሞ ይሄ በአራዳ ቋንቋ የሚቋጥሩበት ጨዋታ ሊሆን ይችላል። እዩት፣ ተዝናኑበት። በጣም ቆንጆ ጨዋታ ይሆናል ብዬ አስባለሁ። ቅዳሜ ምሽት እንግዲህ በኤላንድ ሮድ ሊድስ ዩናይትድ በሜዳውና በደጋፊው ፊት ለፕሪሚየር ሊግ ዋንጫ የተፎካከረ የሚገኘውን ማንቸስተር ሲቲን በሜዳው የሚያስተናግድ ይሆናል ማለት ነው።